እሺ በቃ ቆይ ስልክ ልደውልና ስማቸውን እንዲሁም ደግሞ እዚሁ ስለሆኑ ልጥራቸውና ከዛ በትክክል ይገባላችኋል። በክብር ነው ያስገባችሁት፣ ፈልጋችሁ በክብር ይመለስላችኋል። እሺ መጀመሪያ የልጆቹ ስም ይጣል። ከዛ እዚህ ላይ እየደወልኩ ልጠይቅና ከዛ ደረሰኝ ስላላቸው መሰለኝ ስክሪንሹት የላኩበት ደረሰኝ ስላለ በዋትስአፕ ስለሆነ የተላላኩት፣ ዋትስአፑ ደግሞ ሌላ ሰው ጋር። እሺ በቃ ችግር የለውም። ዝም በሉ፣ ወሬ አታውሩ። በቃ እዚህ ጋር ሌላ ታገድሽ ይነፋል ሚኪ ደረሰኝ ላከልን ወይ የራስቸው በአንዱ ሰምተሽ በአንዱ ማፍሰስ ካልሆነ ማለት ነው። ይሄ ህዝብ አይቻልም። በትክክል 6 ወር 7 ወር ሙሉ አየናቸው እንደ አህያ ከመራገጥ ውጭ ሌላ ጥቅም የላቸውም። ስለዚህ ታያቸው። እሺ የገጠር ልጅ አመሰግናለሁ ወንድሜ፣ ይኔ ወንድም ቴንኪው። እሺ ግን ሰው ምናምን ወይ የኔነት እንዴት ነሽ? እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ግን ይህ አመት አልረዘመብሽም? ኦኬ ኮስተር መጣ። ኮስተር እና ገባ። አዎ በጣም አለቀ። ትንሽ ቀረ። ርግቦዬ እንዴት ረዘመ? ኧረ አልቋል። ትንሽ ነው የቀረው። ወረዳት ነው የቀረው። 1 ወር ነው የቀረው። አዲስ አመት በአዲስ ስራ በአዲስ መንፈስ በአዲስ ነገር ገለበጣቸው። ድጋሚ አስገባችኋለሁ። ከላይ አይታየኝም። ስለዚህ ስለማይታየ እንዲላሳልፈው እና ድጋሚ እንትን ልበለው አንዴ። እሺ ፊትሽንም ታጦች ነኝ ኮስትር ሰዎች ዳንኝ ራህሙኝ እንድንሽ ተጠፋፋን እኮ። አዎ በጣም እናመሰግናለን ወንድም ማለት። አዎ በጣም ጠፍተሻል። ስልኬ ተሰብሮ ነበርና አሁን የመጣሁት። ማንቀት ነው ያልነገርሽኝ? እኔ እገዛልሻል ነበር እንዴ? አሬ መንግስት ይገዛልኛል ብዬ ነበረ። ባየው ችግሬን መንግስት የማይፈታው ነገር ነው ማሬ። ቀስቴ እንዴት ነህ? ሁላችሁም ሰላም ብያለሁ ጋይሶች። እንዴት አመሻችሁ? እርግባ ሁላችሁም ታች ያሉት እንዴት አመሻችሁ? አለን እግዚአብሔር ይመስገን። እናንተ ሁሉ ሰላም ይመስገን አለን። ወንድም እንዴት ነህ? ተመችሽ? ደህና አመሻችሁ? እግዚአብሔር ይመስገን ደህና ነህ? አለን ይመስገን። ሁሉ ሰላም አለው። አንድ ሀሳብ አሰብኩና ለዛ ነው የጠራኋችሁ። እሺ አሹ ላይ ሼር ታደርጉለት አይነቱ ይደውልለት። ኮስተር ላይ ብለን ያለው አዎ ደውዬለት እና ውጣ ብዬው ነበረ። እስኪ ሼር እያደረጉ እሺ ዞሮ እሱ ይምጣና ዋናው ደረሰ ካለ ደረሰ ነው ይምጣ። ቆይ መጀመሪያ
ሁሉም ይሰብሰብ። ያን ያክል አይደለም ይመጣል። አይ ነው ቀስተ ይምጣና እሹ ያው ያለውን ነገር ስለ ሁሉም ማወቅ ስላለበት እሹ ይምጣ እንዴ። እስከዛ ድረስ ደግሞ አንተኛው እንትን ደረሰኙን አስተካክል። ሚኪ ጋር ደውልና ኮስተር ሚኪ ጋር ይደውልለት። ሚኪ ጋር መሰለኝ ደረሰኝ ምናምን ዘን ሰዓት ሲያስተካክል የነበረው ሚኪ ነው ማለት አይደለም ለዛ እኮ ነው ማለት ፍዝዝ ብለሻል። ሄደሽ ታጥብሽ ሻውርስ ትንሽ ተሻለ። እኔ ጋር ግምጁ እህቴዋ እንትን ሪሲቱ ተልኮልኛል። ሪሲቱ እኔ ጋር ላሳይ እዚህ ጋር በፎቶ ወይስ? አዎ ቪዲዮ ክፈትና በፎቶ ስማቸውን እያነበብ እከሌ 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 ገረን እንደዛ እናደርጋለን። ልጆቹ የልጆቹን ስም የምታውቁት ከሆነ የልጆቹን ስም ጥሯቸው። ከዛ ልጆቹን እዚህ እያስገቡ መጠየቅ እነሱ ከሆነ የጠየቁት ማለት ነው። ያሽ አሁን ላይ እኮ ማን ገብቶ ገስት እንደሚያገኝ ማንም አይም እየታወቀ ያለ ሰው አለ እና የልጆቹን ስም ጥሯቸውና ከዛ ልጆቹ ይገባሉ። ከዛ ይጠየቃሉ። ከዛ አካውንታቸውን ተቀብሎ መላክ ነው። ደረሰኝ እዚህ ላይ ማሳየት አይጠበቅባቸውም ለማለት ያክል። እሺ ኮስተር ተመለስ እና ስማቸውን ታነብልኛለህ 10ሩን ልጆች። ከዛ በአግባብ ለ10ሩን ልጆች ብራቸውን መለሳን ማለት ነው። እሺ እኔ ጋር ደረሰኙ ተሟልቷል። አሹ ይምጣና እየጠራን ስም እየጠራን ገስት እየገቡ አካውንታቸውን እንትን እያሉ ይመለሳል። እሱ ችግር የለም። እስኪመጣ ድረስ ስማቸውን ጥራ። ውዴታ አይደለም እኮ ስማቸውን ድጋሚ ልጥራ። አሹም መኖር አለበት። ለምን ምናልባት ግር ያላቸው ሰው ስላሉ ይወቁ። ችግር የለውም እኮ ኮስተር ነው ቀስቴ ችግር የለውም ተብሎ የሚታለፍ ነገር ነቀዝ ያመጣል መጨረሻ ላይ። በዚህ ሁሉም ሰው ማወቅ አለበት። መኪናው የማን እንደሆነ እንዴት እንደተጀመረ መታወቅ ስላለበት ይምጣሹ። እዛ ነው ወንድም ማለት ነው። ኮስተር ወንድሜ ሄደ ወደ ውስጥ እየደወለ ነው መሰለኝ ስልክ እግዚአብሔር ይመስገን። መሰናክል የበዛበት ህፃን ልጅ ሆንኩ እንጂ አትክልት ሲያድግ ይኮተኮታል፣ ይቆፈራል ምናምን ይሄ ይሆናል አይደል? ስለዚህ የሰው ልጅም ሲያድግ የሆነ እንቅፋት አለበት። ሁሉም ነገር እያስተማረ ነው። እንደ እሳት ትፈተኛለሽ፣ እንደ ንግስት ትኖሪያለሽ። አራት ላይ ራሙ ልጆች ያስወሩን አልቻሉም ወይ? ልጆቿ ምን ማለት እንዳትናገሪብኝ ይገባል። ሰሚኝማ አሁን ልክ በምንጠራቸው ልጆች ስም ጠርተን ምንልክላቸው ልክ ከገባ በኋላ ከነሱ ውጭ የኔም አለ የሚል ካለ በሶስታችን በተከፈተው አካውንት ያስገባውን ሪስት ይዞ መምጣት ይችላሉ። ባለፈውም ስንጀምር በሪስት ነው፣ በመረጃ ለመረጃ ምንም የምንንቀሳቀሰው ነገር የለም። ስለዚህ ሪሲት ያመጡ ሲያሳዩን ብሩን እናስገባለን። እኛ ጋር ግን ያለውን መረጃ በሙሉ አለ። አሁን ስም እጠራለሁ። አሹ 2 ደቂቃ ጠብቀኝ ብሏል። ትንሽ እንጠብቀው። እስከዛ ድረስ ስማቸውን ጥራ። እስከዛ ድረስ ልጆቹ ሊኖሩ ይችላል እንደሚሉ። እሺ ልያና ልንገርሽ አንደኛውን የመጀመሪያ ስትመጡ እኛ ጋር ደረሰኝ ይዛችሁ ያስገባችሁበትን
ጀማል ከሪም አለክ? መሐመድ ጀማል ከሪም። እሺ በቃ ሪሲቱን ማሳየት እችላለሁ። ቪዲዮ ላብራ። ችግር የለውም። ሪሲት አታሳይ ብለዋል። ምንድነው ጀማል ጌም እየተጫወትን ነበር እኮ ምንድነው መገዳደል ነበር? ገባኝ። ወደ ራያ ባለፈው ያንተ መኪና እጣ አቅርባሃት ነበር አይደለ? እና እንደ አጋጣሚ ሆኖ እጣ ራስ በራሳችን ልጆቹ ያገኛት እንጠቀም ተባብለን ራስ በራሳችን ሪሲቲ አታሳይ ፖስተር ሜቢ ሊዘጋ ይችላል። እና አይ ጥሩ አይደለም እንደዚህ እንትኑ ማለት ይሄ ምንድነው እጣ የምታጣጥሉ ነገር ጥሩ አይደለም ተው ምናምን ስለተባለ ተተው አይደለ? ጥሩ አይደለም ሲሆን ፍቃድ ማለቅ አለበት ተብሎ ነበር ያቆም ነው። ምን ፍቃድ ነው? እናንተ ናችሁ እንደዚህ ያላችሁ። ችግር የለም። አሁን ሌላ ምንም አያስፈልግም። ያለው ተውት ትቷል። በቃ ስለተዋችሁት እኔ ደግሞ በእናንተ አመኛችሁ ቀስቴ አባ ኮስተር እና ግምጃዬን በእናንተ 3 አካውንት ከፍታችሁ ነበረ። በ3 አካውንት የገባ 50 ሺህ ብር አለ ብላችኋል። 50 ሺህ ደግሞ መልሳለን ብላችኋል። መቼ እንደሆነ አልነገራችሁኝም ነበር። ዛሬ ከሆነ ደግሞ ያስገባ ሰው ሪሲቱን እያደረጋችሁ እዚሁ እያንዳንዱ መጥቶ ባስገባችሁት በገባበት ስም ላይ አካውንት ገብቶ ይናገራል። ከዛ በዛ አካውንት አስገብታላችሁ ትመልስላላችሁ። ሌላ ምንም ታሪክ የለም። አለቀ። ምንድን ነው ስለሆነ አይ እንደዚህ ይብራራላቸው ሰው ስምም ምናምን እያጠፉ ስለሆነ በየገዝቱ እየገቡ የልጆቹ ስም ደግሞ ዝም ብሎ ሲጠለጠል ያስጠላል። ስለዚህ ምንም ስም የሚጠፋ ነገር የለም። አንድ ሰው እኔ ልክ ያለውና መልስልኝ ብሎ እምቢ ብለን ከሆነ ወይም እምቢ ብላችሁ ከሆነ ሊጠፋ ይችላል። ዝም ብሎ ሳይጠይቅ አይመልስም አይባልም። እንግዲህ እንደዛ ስለሆነ አጠቃላይ ያስገባው የደረሰኙ እኔ ጋር አሉ። የ9 ሰው ደረሰኝ አለ። አጠቃላይ ገቢ የተደረገው ብር 50 ሺህ ብር ነው። 10 ሰው እንዳስገባ ቪዲዮን ፕራይቬት ተደርጎ እንዳይገባ ብለው ሲጠይቁን አካውንት በውስጥ በዋትሳፕ ሲጠይቁን ቆይ ብለን ነው መልስ የሰጠ ነው። ከዛ ውጭ ያው ከምናስገባላችሁ ውጭ አሁንም ቢሆን አለ የሚል ሰው ካለ እንደዚህ ተልኮልኛል ልክ ያለው የሚል ሰው ካለ ደረሰኛ ምቶ ችግር የለውም፣ በማንኛውም ሰዓት እናስገባለን። ግን አካውንቱ ብሩ ገቢ ሲደረግ የነበረው በእኔ በአባ ኮስትር እንዲሁም በወንድሜ በቀስቴ እንዲሁም በግምጃ አካውንት በ3ቱ ሰው አካውንት የተከፈተ አካውንት ላይ ነው ብር ገቢ እየተደረገ ያለው እንጂ በተናጥል በእኔ ወይም በተናጥል በቀስቴ ወይም በተናጥል በግምጃ አይደለም። ብሩ ሲገባ የነበረው በ3ታችን ስም ተንቀሳቃሽ የተከፈተ አዲስ አካውንት ነው ብሩ ገቢ ሲደረግ የነበረው። እኔ ያለ እነሱ መውጣት አልችልም፣ እነሱም ያለ እኔ መውጣት አይችሉም። 3ታችን ስንገናኝ ነው ብሩ መውጣት የሚችለው። በዛ ስም ነው አካውንቱ የተከፈተው። በማንም በግለሰብ ደረጃ የገባ ብር የለም። ለምትጠይቁን ብር እንመልሳለን። አሁን ደረሰኝ ስም የጠምጠራላችሁ ልጆች መታወቂያ በማሳየት ብሩን ገቢ እናደርጋለን። መታወቂያ ደረሰኝ መታወቂያ። ምክንያቱም ይኸውልህ ደረሰኙን ሊያሳዩ ይችላሉ። ደረሰኝ በተገቢ አይደለም። እኔ ጋር ያለው የደረሰኝ መታወቂያ ሳውዲ አረቢያ ነው አሽላቸው ሌላ ሰው ነው። ደረሰኝ ነው በደረሰኝ ነው እንጂ ኦኬ፣ ደረሰኙን ይላኩልን እንጂ መታወቂያ እኮ አሁን ለምሳሌ ሐዋላ የሚሰራው ሌላ ነው የሚልከው ሌላ ነው። ኦኬ በቃ እንደዛ ከሆነ መታወቂያውን መላክ ይችላሉ። እንትን ምንድን ነው ደረሰኙን መላክ ይችላሉ። እኔ ጋርም ደረሰኝ አለ፣ እናመሳስላለን። ኸላስ ጨርሳችኋል? ውጣ ሲጀምር ዋትሳፕ ግሩፕ ካላችሁ እኮ እዛ ላይ ማውራት ይቻላል እኮ። አይ መመለስ ያለበት እሱ ነው ማሬ። በቃሽ ቆይ ይመለስ እንጂ እንዴ! በአንድ ቀን አሁን እንዴት ይመለሳል? አሁን እኮ መሽቷል። ሚኪ ጋር እንዳለው ሚኪ ጋር ደረሰኝ እኮ ሚኪ ጋር ነው ያለኝ እና ሰው ሚኪ ደግሞ እንዴት ነው የሚመለሰው? ማለት እንዴት አድርገን አዳምጪ። ሚኪ ጋር ደረሰኝ ዋትሳፑን ቀስቴ ጋር ነው ያለው። ልክ እነሱ ይሰማል እኮ ይጻፍላችኋል በውስጥ ጽፎ ደረሰኝ ለላከላቸው ሰዎች ብሩን ማስገባት ይቻላል እዛው በዋትሳፕ። ከዛኛው ሰው ማስረጃውን እንይዝና የላክልበትን እዛው ስክሪንሻት አድርገን እናሳያለን። ከዛ ውጭ የሚጠይቅ ካለ ደረሰኝ ይላክ እንልካለን። እንደዚህ ከሆነ እሺ ስሩ።
ግልጽ እኮ ነው ይሄ። በቃ እነዛ የጠየቁት ሰዎች በራሳቸው ስማቸውን ስለሚያውቁት እዛ ከግሩፕ ሄደው የጻፉ አለቀ። ብራቸው ይመለስላቸዋል ማለት ነው። ባለ ብር እንትን የሁላችሁ ብር አስገብታችሁ ደረሰኝ በዋትስአፕ አይደል የላካችሁት? በዛ በዋትስአፕ ሂዱና ልጁን አዋሩት። ልጁን ስታዋሩት ልኮ ሪሲቲ ይልክላችኋል። አካውንት አስቀምጡለት፣ የምታስገቡበትን አካውንት። ከዛ ሪሲታችሁ ሙሉ የተከፈለበት የተላከበት እና እንደዛ ነው። ካሁን በኋላ የሰው ስም አታጥፉ። መጀመሪያ ጠይቁ። ሁለተኛ ነገር ብትንትን ስላልን ነው ብትንትን ስላልን አንዱ የአንደኛው ማውጣት አይችልም። አሁን ግን ከየራሱ ሁሉም ከራሱ አውጥቶ ለመስጠት ነው ስማቸውን ስታጠፉ ማለት ነው። ስለዚህ እንደዛ ነው ያለው ነገር። ይመቻችሁ። በቃ በውስጥ ዋትሳፕ ላይ ነው። እሺ ዋትሳፕ ላይ እንትን ያላችሁ ነው። በተረፈ ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቻው ወንድሜ። ይሄ አማል ኮስተር አንቺና ያሉት እኔ ስምማ ይጣፍጣል። እኔ እናት እንትን ተነቀሱት ወይ ጀርባችሁ ላይ ወይ ቂጣችሁ ላይ ታቶ ተሰሩት ወይ ስሜን ወይ ፎቶ ከነ ፎቶ። በቃ ማሪ ይበቃል። በቃ አሁን ጌም ትጫወቻለሽ አትጫወች? እንውረድ ጌም ልትጫወች ነው? ጌም ትጫወቻለሽ ወይስ ታወሪያለሽ? እኔማ ልወጣ ነው። ማሬ ተኝ፣ ፍቅሬ ተኝ። እኔ ተኝ። ሰሚ የሚጣቅጣት የሌለው ምናምን ዝም ብሎ ፈታ የሚያደርግ ሰው ካለ እነሱ ጋር ለምን አትጫወች? እንደዛ ይሻላል። በቤቢ ላይ ሳይሆን በቅጣት ወይ ደግሞ ላስራል እና የሆነ ዝም ብለሽ ገስት ላይ አስገብተሽ ፈታ በይ። ለዛሬ ብሎ ይኸውላችሁ ደግሞ ከአሁን በኋላ እኔ ለሁሉም ወደ ስሰጥ የብሎክን እንዲሁም ደግሞ ሪከርድ ማለት እንደ ሪከርድ በጣም ከባድ ነገር የለም እና በቃ የሪከርድም የብሎክም ነው የሰጠኋችሁ እና ከአሁን በኋላ ብሎክ አነሳለሁ። ብሎክ የማነሳበትም ምክንያት ስላለኝ ነው። እሺ እና እንትን የሰጠኋቸው ልጆች ሪከርድ ይበቃቸዋል። ሪከርድ ራሱ በጣም ከባድ ነው። እኔን አሳልፎ ለመስጠት በጣም ቀላል ነው። ድንገት ዞር ስል ወይ ሰውነት ቢገለጥ ሰውነት ቢባል ምናምን ያ ይወጣል። ሲወጣ ደግሞ ከባድ ነው። ያለ ስም ነው የሚሰጠው እና አሁን ላይ ደግሞ ማንንም ስም ማለት አልችልም። ስለዚህ ብሎክ አነሳለሁ። ስሚ ወይ ብሎክ አንቺ በቃ ችግር የለውም። እሪ ያላችሁ ቅርብ በላችሁ። በአሁኑ ሰዓት ላይ ማርያምን ሞዴሬተር የሰጧችሁ ልጆች ሁሉም ቤት ግቡና ቀስቴም ሁሉንም ጠይቋቸው። የሚውት ብቻ ነው የሚሰጡት። ከዛ ውጭ ለማንም አይሰጡም። ግን እኔ ደግሞ ታውቃላችሁ እኔ እንደነኝ አይደለም። ከበፊት ጀምሮ ያላችሁ የሁሉም ነው የብሎክም የምንም ነው እና እንደዛ ስለሆነ ቅር እንዳይላችሁ። እኔ በጣም ነው የማከብራችሁ የምወዳችሁ። ስለዚህ ለትንሽ ጊዜ ካለሁበት ሰዓት አንጻር ለትንሽ ጊዜ ላንሳባችሁ። የሚወት ምናምን ልስጣችሁና ሪከርድና ብሎክ ላንሳ። ቅር ካላላችሁ ማለት ነው። ይኸውልሽ አንሺው መጠየቅም አይጠበቅብሽም እኮ ይሄ እኮ የራስሽ አካውንት ነው ገባሽ? ስለዚህ አንሺው ኖርማል ነው። ወይኔ ልጅ ያስፈራኝ። አንሺው ችግር የለውም። የሚወጥ ብቻ የሁሉንም እንትን አንሺ። የብሎክ እና በተለይ ሪከርድ ብሎክ ችግር የለውም። ኖርማል ቀላል ነገር ነው። የሪከርድ ሁሉንም አንሺ። ኮሜንቶች የሁሉንም አንቺ የሁሉንም
ስራነት ማለት ታያደርግም ማለት አያ ነው ፍቅሬ ማለት ላይ እኔ ራሱ ፈጥጨት ባያልኩት ከሀድዋ ስንት እኔን ራሱ የሚሉት ሲጀመር ሪከርድ አላወጣም። ደግነት እኔ ለምንም ነገር ግድ የለኝም፣ ግን አንሺው አልፈልግም። ማሪ ይቅርብኝ ፍቅሬ። እየዘለላችሁ የሚለው ሙዚቃ ብትከፍችልኝ እኮ እኔ አሁን እዘል ነበር ማሪ። እና ትክክል ዝም በለው። እውነት ነው ያማልክንም እየዘለላችሁ ሙዚቃ እኮ አይደለም ማሪ። እኔ ምን አገባኝ ልንገርሽ ብዬ ነው። ራህሞ የቲጅነት ይወቅ አይሻት ግን ሰደበች ንቃሽ ነው ቲጂዮ ያረገቻትን ይሞት ታያት ምርጥ ልጅ ራሴን አሞኛል። በነገራችን ላይ ልንገራችሁ ብዬ ነው መድኃኒት ካላችሁ ወይ ይበል አራስ ታሟጭ ማሬን ይማሞኛል። እስኪ ስሙ አንድ ጊዜ እስኪ ኮሜንት ዝም በሉ እስኪ በአላህ እስኪ ዝም በሉ። ምንም አትሳላ ይልኛችሁ። ቆይ እስኪ ዝም በል እስኪ ዝም በአላህ እስኪ ተዋት ተጻፉ። ቲጂ ራየዋ በጣም ነው የምወድሽ እያለች እስኪ አትጻፉ ዝም በሉ እስኪ አንዴ በአላህ እስኪ ዝም በሉ ፈልጌው እንዳትጽፉ ራ ይሞታሉ ማሬ። እኔ ኮሜንት ላይ ያብቃ ለራየዋ የመለስኩት ላይ ይሁን እስቲ ስራ ፈልጉልኝ፣ ሪያዶች ስራ ፈልጉላት። እንደሚጠረስቸው በጓደኞች እንደሚችላሻለች ህይወት ነሽ የኔ ፍቅር። ነኒ ናና ነኒ ናና ነገር የሁላችሁ ተነሳ ማሬን ያላየሁትም ተነስቷል። የሁላችሁንም ነገሮች ያነሳሁት ከዛ አሁን ደግሞ እየዞርኩ እንደገና የሚሰጣችኋል። ኦኬ ጠቅላላ ነው እንዲያነሳሽው? አዎ የሁሉንም ገብቼ እንስትን ያደረኩት። ኦኬ በቃ ኖርማል ነው፣ ችግር የለውም። ሲጀመር እየሳክለፈው በጣም ነው እንዴ እንደሞቀኝ አወቀው። መድኃኒትሽ እኔ ጋር አለ። አዎ ተነሳ መድኃኒቴ እኔ አንድ አለህ ነው። ድሮ ማን ነበር ነው ወይ የንግስቷ የኔ ናት? ማን ነው ሞዴሬተር እኮ ትንሽ ሰው ብቻ ነን፣ ትንሽ ሰው ብቻ ነን ነበር 30 ሰው ማሬ ተመነጠቅኩ እኮ ራህሞ ሳቢኝ የምትይ ልጅ ማሬ ተመነጠቅኩ። እድሜ ለእናንተ ማሮች። ያው በፊት ትንሽ ሰው መጣች ሴትዬ። ቻው ማ ሴትዮዋ ይችኛይቱ ደግሞ ሴትዮዋ አላለች እንዴ ነጠላ እና ምን ሆነ መሰለሽ በይ ላውራሽ እኮ እንደዛ ነው ያልኩት። እና ምን ሆነ መሰለሽ ማሬ ቆይ
ተሻሽሏል እኮ እንደ ድሮ አይደለም። ተሻሽሏል እንደ ድሮ አይደለም። በቃ እሺ ዝፈኝልኝ። ይኸው የሚጠራው ቆይ ውሃ አልጠጣህም? ውሃ ነው የምትጠጪው? ጉሮሮሽን አርገሽ አሰርተሽ ነው የምትመጪው?